እንደሚታወቀው አላሁ ሱብሓነሁ ወተዓላ የበላይ የሚያደርገውም የበታች የሚያደርገውም እሱ ነው። የሙስሊሞች የበላይነት የሚገኘው የሙስሊሞች ኃይል የሚገኘውም ይሁን የሙስሊሞች የበታችነትና እነሱ ዝቅ ለማለታቸውም ቢሆን ሰበቡ ራሳችን በሰራነው ስራ ሲሆን ይህ ሁሉ የሚያደርገው አላህ ተባረከ ወተዓላ እንደሆነ ማወቅ አለብን ማለት ነው። ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ ምንም ያክል ምንም ይሁን በዱንያ ላይ ያለው ጥቅማ ጥቅሞችን አላህ ምን እንደሆኑ ተናግረዋል። خلاص አላህ ምንድነው ያለው? ወመል ሐያቱ ዱንያ ኢላ መታዕ፣ የዱንያ ህይወት እኮ አይደለችም ትንሽዬ የሆነች መጠቃቀሚያ ብትሆን እንጂ። ትንሽ ነው የምትጠቃቀም። ብር ይኑር፣ ገንዘብ ይኑር፣ ከብቶች ይኑሩ፣ ሌሎችም ሀብቶች ይኑሩ፣ ትጠቀማለህ ለተወሰኑ አመታት። ከዛ ግን በኋላ ግን ትሞታለህ ማለት ነው። ያ መጠቃቀም የሚዘወትር አይደለም። ወመዓ ዛሊክ አዩሃ ልሙስሊሙን አላህ ምን ይላል? አላሁ ስብሓነሁ ወተዓላ በእናንተ ላይ ግዴታ ያደረገው የሆነውን ተግባር ብትፈጽሙ ብትሰሩ አላህ የበላይ ያደርጋችኋል፣ አላህ ይረዳችኋል ይላል። አላሁ ዐዘ ወጀል በእኛ ላይ ግዴታ ያደረገው የሆኑ ነገራቶችን ሳንፈጽም የበላይነትን መከጀል ይህ ሞኝነት ነው የሚሆን። ላም ባልዋለችበት ኩበት ለቀማ እንደሚባለው ነው ነገሩ የሚሆነው ማለት ነው። ኢዘን የበላይነትን ከፈለግን አላህ ዐዘ ወጀል በእኛ ላይ ግዴታ ያደረገውን ነገር መፈጸም አለብን። የዚህን ጊዜ አላሁ ጀለ ወዐላ ምን አለ? የንሱርኩም፣ አላህ ስብሓነሁ ወተዓላ እናንተን ይረዳችኋል፣ ነስርን ያጎናጽፋችኋል፣ የበላይ ያደርጋችኋል አለ። ቢስሚላሂ ረሕማኒ ረሒም إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله وصفيه وخليله صلى الله عليه وعلى آله وصحبه وسلم. أما بعد، فإن خير الحديث كلام الله، وخير الهدى هدى رسول الله صلى الله عليه وعلى آله وصحبه وسلم. وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أيها الإخوة الكرام، أيها الإخوة والأخوات، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. يقول الله عز وجل في كتابه الكريم في سورة محمد، يقول الله سبحانه: يا أيها الذين آمنوا إن تنصروا الله ينصركم ويثبت أقدامكم. يقول الله عز وجل: وعد الله الذين آمنوا وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم إلى آخر الآية. إن شاء الله تعالى በአንዳንድ ነጥቦች ላይ የምንተዋወስ ይሆናል بإذنላህ ተባረከ ወተዓላ። እንደሚታወቀው አምላካችን አላህ ሱብሓነሁ ወተዓላ ወልዓቂበቱ ሊልሙተቂን እያለ ይናገራል በቁርአን። ወልዓቂባ መጨረሻው የሚያምረው መጨረሻው የሚስተካከለው አማኝ ለሆኑ አላህን ዐዘ ወጀል ለሚፈሩ ለሆኑ ሰዎች ነው ይላል። ኢዘን መጨረሻ የሚያምረው መጨረሻ የሚስተካከለው በምድር ላይ የሚሆን የበላይ የሚሆኑት አማኞች ናቸው። ከነሱ የሚጠበቀውን ህግጋቶች በፈጸሙ ጊዜና ማለት ነው። አላህ በቁርአን ምን ይላል? ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ምእመናን፣ ኢን ተንሱሩላህ የንሱርኩም አለ አላህ።
እናንተ የአላህን ዐዘ ወጀል ሕግጋት ብትፈጽሙ አላሁ ስብሓነሁ ወተዓላ በእናንተ ላይ ግዴታ ያደረጋቸው የሆኑ ነገራቶችን ብትፈጽሙ አላህ ዐዘ ወጀል ያዘዛችሁን ብትታዘዙ ከከለከላችሁ ብትከለከሉ የንሱርኩም እናንተን የበላይ ያደርጋችኋል እናንተን የበላይ ያደርጋችኋል የበታችነትን አያጎናጽፋችሁም ይላል። እንደሚታወቀው አላሁ ስብሓነሁ ወተዓላ የበላይ የሚያደርገውም የበታች የሚያደርገውም እሱ ነው። የሙስሊሞች የበላይነት የሚገኘው የሙስሊሞች ኃይል የሚገኘውም ይሁን የሙስሊሞች የበታችነትና እነሱ ዝቅ ለማለታቸውም ቢሆን ሰበቡ ራሳችን በሰራነው ስራ ሲሆን ይህ ሁሉ የሚያደርገው አላህ ተባረከ ወተዓላ እንደሆነ ማወቅ አለብን ማለት ነው። ባረከላሁ ፊኩም። ومع ذلك أيها المسلمون الله من إلال الله سبحانه وتعالى بأنانت لا قديتا يدرقوا يهونون تكبار بتفسموا بتسروا الله بلا يدرقات جهال الله يردات جهال إلال الله عز وجل بأنيا لا قديتا يدرقوا يهونون نقرات وچن سانفسم يبلا إنات مكجل يه موين إنات نميهون لام بالوالج بدكو بتلك ما عندما بالونو نقروا ميهونو مالتنا إذن የበላይነትን ከፈለግን አላህ ዐዘ ወጀል በእኛ ላይ ግዴታ ያደረገውን ነገር መፈጸም አለብን። የዚህን ጊዜ አላሁ ጀለ ወዐላ ምን አለ? የንሱርኩም አላህ ስብሓነሁ ወተዓላ እናንተን ይረዳችኋል፣ ነስርን ያጎናጽፋችኋል፣ የበላይ ያደርጋችኋል አለ። ይህ ማለትም እናንተ የአላህን ስብሓነሁ ወተዓላ አዋሚር በፈጸማችሁ ጊዜ አላህ ይረዳችኋል። صلاتن ቀጥ አድርጋችሁ በምትሰግዱ ጊዜና ኢማናችሁን ስታስተካክሉ አቂዳችሁን ስታስተካክሉ ከሽርክ ከቢድዓ ከኹራፋት ከተለያዩ ከሆኑ ሙኻለፋዎች በምንርቅ ጊዜ የአላህን አዋሚር የአላህን ዐዘ ወጀል ትእዛዝ ዛሂራን ወባጢናን ግልጽ አድርገን በምንፈጽም ሰዓት አላህ ስብሓነሁ ወተዓላ የበላይ ያደርገናል ማለት ነው። አላህ ዐዘ ወጀል ይረዳናል ማለት ነው። ኮቴያችንንም ደግሞ ዲን ላይ ሐቅ ላይ ሱና ላይ ተውሂድ ላይ ኢማን ላይ ቀጥ እንድንል ያደርጋል። እናም አዩሃል ሙስሊሙን የበላይነትን ከተፈለገ በዲን ላይ ቀጥ ማለት ነው። ሐቅ ላይ ቀጥ ማለት ነው። አላህ ዐዘ ወጀል ምን ይላል? በሌላ የቁርአን አንቀጽ አላህ ስብሓነሁ ወተዓላ ቃል ገብቷል። ወዐደ አላሁ አለዚነ አመኑ ለነዚህ ያላመኑ ለሆኑ ሰዎች እኮ አላሁ ዐዘ ወጀል ቃል ገብቶላቸዋል። መልካም ስራ ለሚሰሩ ለሆኑ ምን ሊያደርጋቸው ቃል ገብቷል? ለየስተኽሊፈነሁም ፊል አርድ ከማ እስተኽለፈ አለዚነ ሚን ቀብሊሂም በምድር ላይ እነሱን ምትክ ሊያደርጋቸው የምድር ወራሾች ሊያደርጋቸው ቢማዕና የበላይ ሊያደርጋቸው ማለት ከማ እስተኽለፈ አለዚነ ሚን ቀብሊሂም ከነሱ በፊት የነበሩ ሰዎችን የበላይ እንዳደረገው ሁላ እነሱን የበላይ ሊያደርጋቸው ዘንድ ቃል ገብቷል አላህ ስብሓነሁ ወተዓላ። ማን ነው ቃል የገባው? አላሁ ዐዘ ወጀል ማለት። እንደሚታወቀው አምላካችን አላሁ ጀለ ወዐላ ላ ዩኽሊፉል ሚዓድ አላሁ ዐዘ ወጀል ቃል የገባውን ቃሉን የሚያፈርስ የሆነ ጌታ አይደለም። ቃል ገብቷል አላህ ስብሓነሁ ወተዓላ ለየስተኽሊፈነሁም ፊል አርድ በምድር ላይ ምትኮች ሊያደርጋቸው ዘንድ ቃል ገብቷል። ከማ እስተኽለፈ አለዚነ ሚን ቀብሊሂም ከነሱ በፊት የነበሩ ምእመናንን አማኞችን ምትክ እንዳደረገው የበላይ እንዳደረገው ሁላ ይላል። ወከዛሊክ በምድር ላይ የሚያመቻችላቸዋል ዲናቸውን ያ የተወደደላቸው የሆነ ዲናቸውን ማለት ነው። ወከዛሊክ ይህን ደግሞ ሁሉም ከሄደ በኋላ አላህ ስብሓነሁ ወተዓላ ከጠቀሰ በኋላ ምን ይላል? ያዕቡዱነኒ እኔም በብቸኝነት ያምልኩ ይላል። ወላ ዩሽሪኩነ ቢ ሸይአን በእኔም ደግሞ አንዲትም ቢሆን አያጋሩ ይላል። በእኔ በምንም አያጋሩ እኔም በብቸኝነት ያምልኩ። ሹፍ የበላይነት ከተፈለገ አዩሃል ሙስሊሙን አላህን ዐዘ ወጀል በብቸኝነት ማምለክ ግድ ይላል ማለት አላህን ስብሓነሁ ወተዓላ በብቸኝነት የምናመልክ ከሆነ
የዚህን ጊዜ አምላካችን አላህ ሱብሓነሁ ወተዓላ የበላይ ያደርገናል ማለት ነው። ስለዚህ የበላይነት ከተፈለገ የአላህ ሱብሓነሁ ወተዓላ ነስር ከተፈለገ የአላህ እርዳታ ከተፈለገ ወደሱ መዞር ያስፈልጋል። ومع ذلك أيها المسلمون عند حديث الله هذا الحديث رواه أحمد وأبو داود من حديث ابن عمر رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إذا تبايعتم بالعينة وأخذتم أذناب البقر ورضيتم بالزرع وتركتم الجهاد سلط الله عليكم ذلا لا ينزعه حتى ترجعوا إلى دينكم أو كما قال عليه الصلاة والسلام. ابن عمر رضي الله عنهما من إلى النبي عليه الصلاة والسلام سيلو سمجات شواله نيلال من سيلو إذا تبايعتم بالعينة لب بلوا أيها المسلمون إذا تبايعتم بالعينة التعامل بالربا هذا بالعينة إذا تعاملتم بماذا بالربا بربا يتقباياتشو جزينا إلى رسولاتنا عليه الصلاة والسلام بربا ستقبايو طيب تككلنياون الله سبحانه وتعالى يفقدون يهونون نقد تتاتشو ربان ولد بولد مقبايت يجمراتشو جزينا لببلوا عباد الله نقد أصل من دنا مباح الله سبحانه وتعالى وأحل الله البيع وحرم الربا الله عز وجل نقدن فقدوال ربان دقمو كالكلوال مالت ነገር ግን እዚህ ጋር የሙስሊሞች የበታችነት ከሚገኝበት ሰበብ መካከል አንደኛው ምንድነው? إذا تبايعتم بالعينة በዚህ በወለድ የተገበያያችሁ ጊዜና በወለድ ስትገበያዩ አሉ ረሱል عليه الصلاة والسلام إذا تبايعتم بالعين ሸይጣንን ተከተላችሁ የሸይጣንን ጉትጎታ ተከተላችሁ በወለድ በተገበያያችሁ ጊዜና ሐቅን ትታችሁ አላሁ ጀለ ወዐላ ያዘዛችሁን ትታችሁ በዚህ በወለድ ስትገበያዩ ወለድ መብላት ሚነል ከባኢር ነው፣ ወንጀል ነው፣ ትልቅ የሆነ ወንጀል ነው፣ አይፈቀድም። ይሄን ባደረጋችሁ ጊዜና አሉ ረሱል ዐለይሂ ሰላቱ ወሰላም حلال የሆነውን ንግድ ትታችሁ ለዚች ለዱንያ ጥቅም ብላችሁ ይሄንን ወለድ በበላችሁ ጊዜ በወለድ በሆነ አካሄድ ስትገበያዩ طيب ሐቂቃው ሁሉ ስታየው ንግድ የሚመስል ላኪን ብዙ የሆኑ አራጣዎች ወለዶች ያሉበት የተለያዩ የሆኑ ነገራቶች ስማቸውን እየቀየሩ ወለዶች ሪባዎች አሉ። በአሁን ጊዜ በጣም በበርካታ በሆነ ሁኔታ ላይ ማለት ነው። እነዚህ በበዙ ጊዜና በዚህ ስትገበያዩ ይላሉ ረሱል ዐለይሂ ሰላቱ ወሰላም ልብ በሉ። ይሄንን ካደረጋችሁ አንድ ሁለተኛ ላይ ምን አሉ ረሱል ዐለይሂ ሰላቱ ወሰላም إذا تبايعتم بالعينة وأخذتم أذناب البقر የከብቶችን ጭራ ደግሞ ስትይዙ መከተል ስትጀምሩ ማለት ነው። እንግዲህ ዱንያን መውደድ ማለት ነው። የዱንያ ጥቅማ ጥቅሞችን እነዚህ ከብቶችን መውደድ ይሄ ማለት ድንበር ካለፈ ነው እንጂ አስሉ ይቻላል፣ ችግር የለበትም። ላኪን የተጠላው ምንድነው? ድንበር ያለፈ ከሆነ በዱንያ ከተታለላችሁ ማለት ነው። በዱንያዊ ጥቅማ ጥቅም በውስጡ ካለው የተታለላችሁ ከሆነ طيب እንደዚህ ካደረጋችሁ ዱንያ ካሸነፈቻችሁ ማለት ነው። አላህ ሱብሓነሁ ወተዓላ ምንም ያክል ምንም ይሁን በዱንያ ላይ ያለው ጥቅማ ጥቅሞችን አላህ ምን እንደሆኑ ተናግረዋል። خلاص አላህ ምንድነው ያለው? ወመል ሐያቱ ዱንያ ኢላ መታዕ፣ የዱንያ ህይወት እኮ አይደለችም ትንሽዬ የሆነች መጠቃቀሚያ ብትሆን እንጂ ትንሽ ነው የምትጠቃቀም።
ብር ይኖርህ ገንዘብ ይኖርህ ከብቶች ይኖሩህ ሌሎችም ሀብቶች ይኖሩህ ትጠቀማለህ ለተወሰኑ ዓመታት ከዛ ግን በኋላ ግን ትሞታለህ ማለት ነው ያ መጠቃቀም የሚዘወትር አይደለም ለተወሰኑ ዓመታት ብቻ ነገር ግን ዱንያን አሸንፋችሁ ዱንያን የምትከተሉ ከሆነ ከኋላዋ ከአላህ ጀለ ወዐላ አዋሚር አስበልጣችሁ ዱንያን የምትወዱ ከሆነ ዱንያ ዒባደላህ ረሱል ዓለይሂ ሰላቱ ወሰላም ያስጠነቀቁበት ጉዳይ ነው ረሱል ዓለይሂ ሰላቱ ወሰላም ምንድን ነው ያሉት ፊል ሐዲስ ሰሒሕ ኢተቁ ዱንያ ወተቁ ኒሳ ዱንያን ተጠንቀቁ ሴቶችንም ተጠንቀቁ ነው ያሉት ረሱል ዓለይሂ ሰላቱ ወሰላም ፈተናቸው ከባድ ስለሆነ ማለት ነው ኢዛን ዱንያን ማለት ነው ባስበለጣችሁ ጊዜ ዱንያን ስትከተሉ ማለት ነው በሄደበት ገደል ሲገባም ገደል ስትገባ በዚህ ሲገባ በዚህም ሲል በዚህም ምትል ከሆነ ከዱንያ ጋር የአላህን ዐዘ ወጀል አዋሚር ትተህ ከዱንያ ጋር ስትሯሯጥ የምትኖር ከሆነ እንደዚህ ካደረጋችሁ አሉ ረሱል ዓለይሂ ሰላቱ ወሰላም وكذلك قتلنا رسول عليه الصلاة والسلام منالو ورضيتم بالزرع የተለያዩ አዝርዕቶችንም በወደዳችሁ ጊዜና ከአላህ ስብሓነሁ ወተዓላ አዋሚር የበለጠ ባስበለጣችኋቸው ጊዜ ነው ማለት ነው ይሄ እንግዲህ ዋነኛው ሐሳቡ ዋነኛው የሆነው ግቡ ይህንን ያደረገ የሆነ ሰው ማለት ነው ይሄ ማለት ከአኺራ በዱንያው የተሻገለ ወይም ደግሞ የተሸነገለ የተሸወደ የሆነ ሰው وعلى مرضات الله تعالى لا كالله سبحانه وتعالى ውዴታ አስበልጦ እነዚህ ዱንያን ያስበለጠ ጊዜ ዱንያን ሲከታተል የተለያዩ ጥቅማ ጥቅሞችን እነዚህ አዝርዕቶች ሊሆኑ ይችላሉ ሌሎች ነገራቶችንም ወዶ ማለት ነው ከዲን ወይም ከአላህ ስብሓነሁ ወተዓላ ውዴታ በላይ እነዚህን የሚያስበልጥ ከሆነ የዚህን ጊዜ ነው አላህ ስብሓነሁ ወተዓላ የበታች የሚያደርጋችሁ ይላሉ ረሱል ዓለይሂ ሰላቱ ወሰላም ተመልከት አላሁ ጀለ ወዐላ በእኛ ላይ የሚያመጣው ማንኛውንም ነገር ቅጣት ሁሉም ቢማ ከሰበት አይዲኩም ነው ያለው የሰው ልጆች በሰሯቸው በሆኑ ወንጀላቶች ነው ወንጀል ቅጣትን የሚቀምሱት وعلى كل حال رسول عليه الصلاة والسلام من ይላሉ ሰውየው ሙስሊሞች ዘርን እንደዚህ አይነት ዘርን እኮ መውደድ ችግር የለበትም የተለያዩ አዝርዕቶችን ይሄ የተፈቀደ ነገር ነው ላኪን ድንበሩ ካለፈ ግን ከአላህ ስብሓነሁ ወተዓላ ውዴታ የበለጠ እነሱን የምታስበልጥ ከሆነ የትልቅ የሆነ አደጋን ያስከትላል ማለት ነው ትልቅ የሆነ ውርደትን እንዲመጣ የሚያደርግ ነው በሙስሊሞች ላይ ማለት ነው ባረከላሁ ፊኩም طيب ከዛም በኋላ ረሱል ዓለይሂ ሰላቱ ወሰላም ቀጥለው ምን አሉ ባረከላሁ ፊኩም ወረضيتم بالزرع وتركتم الجهاد ሌላው ደግሞ ታላቁ የዲን መቆሚያ የሆነው ጂሃድ እሱንም የተዋችሁ ጊዜና ጂሃድ እንግዲህ ባረከላሁ ፊኩም በገንዘብ በነፍስህም በምላስህም ጂሃድ ታደርጋለህ طيب እዚህ ጋር ማለት ነው ጂሃድን የተዋችሁት ጊዜ طيب ጂሃድን ከተዋችሁ ጂሃድን የተዋችሁ ጊዜና በአላህ ስብሓነሁ ወተዓላ መንገድ ላይ መታገልን የተዋችሁ ጊዜ በገንዘብም ይሁን በምላስም ይሁን በነፍስያህም ይሁን ሰውየው ጂሃድን የተወ ጊዜ ነፍስያውንም አይታገልም በገንዘቡም ጂሃድ አያደርግም አላህ ስብሓነሁ ወተዓላ በሱ ላይ ግዴታ ያደረገውን ነገርም በመወጣት ላይ ጂሃድ አያደርግም ይህንን ሁሉም የተወ ጊዜ طيب ዲን የበላይ የሚሆንበትን ነገር የተወ ጊዜ
فلم تجاهدوا في سبيل الله بأموالكم ولا بأنفسكم ولا بألسنتكم بملاسوቻችሁም በገንዘቦቻችሁም وكذلك በነፍሶቻችሁም ጂሃድ የተዋችሁ ጊዜና እንደዚህ ካደረጋችሁ አሉ ረሱል አለይሂ ሰላቱ ወሰላም ሰለጠ الله عليكم ذلا መጨረሻው ውጤቱን ሲናገሩ ምን አሉ አላህ Subhanahu Wa Ta'ala በእናንተ ላይ የበታችነትን ውርደትን ይሾምባችኋል ዝም ብሎ አይደለም የመጣው በርካታ ሰበቦች አሉት አንደኛ ረሱል አለይሂ ሰላቱ ወሰላም ምን አሉ اذا تبايعتم بالعينه የተለያዩ የሆኑ በሪባዎች በወለዶች ስትገበያዩ وكذلك واخذتم اذناب البقر የከብቶችን ጭራ በተከተላችሁ ጊዜና ከዱንያ ጋር ከነዚህ ጥቅማ ጥቅሞች ጋር ከኋላቸው በፈሰሳችሁ ጊዜ ورضيتم بالزرع የተለያዩ የሆኑ አዝርዕቶችን በወደዳችሁ ጊዜ ማለትም ከአላህ ውዴታ የባሰ አስበልጣችሁ እነሱን በወደዳችሁ ጊዜና وتركتم الجهاد ጂሃድን በተዋችሁ ጊዜ ትግል ማድረግን በአላህ መንገድ ላይ የዚህን ጊዜ ሰለጠ الله عليكم ذلا الله سبحانه وتعالى በእናንተ ላይ ውርደትን የበላይ ያደርገዋል የበታችነትን የበላይ ያደርገዋል بمعنى በእናንተ ላይ ይሾመዋል የበታች ትሆናላችሁ ይህ ደግሞ لا ينزعه የማያነሳው የሆነን አሉ የማያነሳው የሆነን የበታችነትን በእናንተ ላይ ምን ያደርገዋል ይሾምባችኋል ሱብሃንአላህ ይሄ እንግዲህ ጀዛአን ለኩም ዐላ ማ ፈዐልቱም እናንተ በሰራችሁት ስራ ምንድነው ምንዳችሁ ነው እንደሚታወቀው አልዓመል الجزاء من جنس العمل ይባላል ስራ ወይም ምንዳ የሚገኘው ከስራው አንፃር من عمل صالحا فلنفسه ومن أساء فعليه من عمل صالحا فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره ጥሩ የሰራም ጥሩ ያገኛል መጥፎ ስራ የሰራም መጥፎውን ያገኛል ኢዘን እነዚህ መጥፎ ተግባራቶችን ስለሰራችሁም አላህ Subhanahu Wa Ta'ala በእነዚህ ወንጀላቶች ምክንያት የበታች ያደርጋችኋል ማለት ነው እነዚህ እናንተ በሰራችሁት ስራ ምክንያት وانشغالكم بالدنيا وتقديمها على الآخرة ከአኺራ በበለጠ በሆነ መልኩ ዱንያን ስላስቀደማችሁ የተለያየ ዱንያ ጥቅምን ስላስቀደማችሁ وتركتم الجهاد في سبيل الله سبحانه وتعالى فتصيرون أذلة أمام الناس በሰዎች ፊት ለፊት ላይ የበታች ሆናችሁ እንድትታዩ የበታች ሆናችሁ እንድትሆኑ የሚያደርገው ሰበቡ ማለት ይህ ነው ማለት ነው አሉ سبحان الله قال الشوكاني رحمه الله الإمام الشوكاني من الال وسبب هذا الذل يزيه بتاچنتك سبب مكنياته قالوا والله أعلم أنهم لما تركوا الجهاد في سبيل الله الله يقال يهلم أواكي الله نوكالوا بهلا أنهم النزيك مؤمن ومسلمون تركوا الجهاد في سبيل الله بالله من قر لي جهاد يتوقزينا الله عز وجل يبتاچ ያደርጋቸዋል በአላህ መንገድ ላይ ትግል ማድረግን ሲተዋል ይሄ እኮ فيه عز الإسلام وإظهاره على كل دين عاملهم الله سبحانه وتعالى الله سبحانه وتعالى الناس جهادا بتو ጊዜ الله የበታች ያደርጋቸዋል የበታች እንዲሆኑ ያደርጋል ማለት ነው የሆነ የበላይነት እንዳይኖራቸው ያደርጋል ምክንያቱም እነሱ ትልልቅ የሆኑ ወንጀላቶችን እየፈጸሙ ነው ያሉት ጂሃድ ያደረጉ አይደለም መታገልን ነፍስያቸውን የታገሉ አይደለም በአላህ መንገድ ላይ የታገሉ አይደለም በገንዘባቸው ወላ በመላሳቸው ወይ በነፍሳቸውም ቢሆን ትግል ያደረጉ አይደሉምና አላህ Subhanahu Wa Ta'ala የበታች ያደርጋቸዋል ሰበቡ ይህ ነው ይላሉ الإمام الشوكاني رحمه الله تعالى حتى ترجعوا إلى دينكم ይህ ደግሞ የበታችነት
اسكمش درس يكتلال حتى ترجعوا إلى دينكم ودا ديناتشو اسكمت تملسوا درس ودا ديناتشو كتملساتشو ودا حق كتملساتشو الله سبحانه وتعالى يبلا يادرقاتشوها انظروا أيها المسلمون اسكي صحابوچن تاريخ يا عربوچن تاريخ تملكتوا قبل الإسلام ويمنقمو رسول عليه الصلاة والسلام نبينات كما استطاعتاتشو بفيت يتواردوا زك يالو سوچ راسو بوتا ما يسطواتشو يهونو ማህበረ ሰዎች ነበሩ ላኪን ከሰለሙ በኋላ ሐቅን ከተቀበሉ በኋላ ተውሂድን ከያዙ በኋላ የረሱልን አለይሂ ሰላቱ ወሰላም መንገድ ከተከተሉ በኋላ የበላይ ሆኑ ማለት ተፈሪ ሆኑ አላህ ጀለ ወዐላ አዐዘሁም بالاسلام በእስላም የበላይ ያደረጋቸው አላሁ ዐዘ ወጀል ወደ ዲን ሲመለሱ ሐቅን ሲይዙ ማለት ኢዘን ያ የበታችነት ያ የተዋረደ የሆነ ህይወት ከነሱ ላይ ተነሳ አልহামዱሊላህ አሁንም ቢሆን ዒባደላህ በእኛ ላይ ያለው የሆነው ችግር እኛ ወደ ሐቅ ወደ ተውሂድ ወደ ሱና ወደ ዲናችን አላህ ወደሚያዘን እስካልተመለስን ድረስ ይህ ነገር አሁንም በዚሁ እንደቀጠለ ይሄዳል ማለት ለዚህ ነው ረሱል አለይሂ ሰላቱ ወሰላም ያሉት ሐታ ተርጂዑ ኢላ ዲኒኩም ወደ ዲናችሁ እስከምትመለሱ ድረስ ይህ ጉዳይ ይቀጥላል ይህ የበታችነት ይቀጥላል ምክንያቱም እናንተ ካላችሁበት አልተመለሳችሁምና ማለት أيستمر هذا الذل عليكم بأن أنت لا قطعينو حتى تعودوا إلى إقامة الدين كما أراد الله عز وجل الله سبحانه وتعالى عند فلقوا دين حق بحق قد أدرقاتشو እስከምትፈጽሙ ድረስ ወደዛ እስካልተመለሳችሁ ማለት ነው ምን አይልም ይህ የበታችነት ከእናንተ ላይ ሊነሳ አይችልም ወደ ዲን መመለስ አለብን ወደ ሐቅ መመለስ አለብን ወደ ሱና ልንመለስ ይገባል ማለት ነው ባረከላሁ ፊኩም فتطيعوا الله عز وجل في أوامره وتجتنبوا ما نهاكم الله عنه وتقدموا الآخرة على الدنيا دنيا كآخرة لتسقدموا آخرا كدنيا لتسقدموا وكذلك بارك الله فيكم يا الله سبحانه وتعالى أوامر لتفصموا الله كلكلاتشو لتكلكلوا وتجاهدوا في سبيل الله بالله منقر لا يجمو بچالاتشو تياكل جهاد لتادرقوا إيهنن كادرقاتشو دقمو بارك الله فيكم الله سبحانه وتعالى يبلاي يادرقاتشو هالمات سبحان الله حتى ترجعوا إلى دينكم نيالوت رسولاتشن عليه الصلاة والسلام إذن أيها المسلمون ودديناتشن مملس هاللب كالذي تللك هنا تكباراتوش طيب وانجلاتوش ودا الله مملس هاللب سو زنبلو نصر له نصر زنبلو بكنتم ميمتانا قرأي لما أيها المسلمون نصر مبالو ميمتاو بمندنو بسبب نو سبب አለው طيب ታገኘዋለህ በሰበብ መታገኝበት ሰበብም ወደ አላህ ዲን ስትመለስ የአላህን عز وجل አዋሚር ስትፈጽም ካልሆነ ይበታች ነው ምቶ الله سبحانه وتعالى وعد الله الذين آمنوا وعملوا الصالحات لا يستخلفنهم في الأرض كما استخلف الذين من قبلهم ከነሱ በፊት የነበሩ አማኞች ምእመናንን የበላይ እንዳደረገው ሁላ አማኞችን አላህ سبحانه وتعالى يبلا يادرقال قال له إيه إن الله لا يخلف الميعاد إذن حق بحق النتو مكبل اللبن الله يبلا جنة لستن زند كشرك كبدعو كخرافات كزرنينة كمدفو كهونو تكباراتوش راساتشنن ماراك اللبن أيها المسلمون كزيهم تهاجنت بالو بهون ملكو راساتشنن مملكت ياسفلق راسهن تملكت من يأكل سرات سرالله من يأكل وراء الله سبحانه وتعالى تقربها من يأكل القرآن تقرأ له من يأكل أذكار الصباح والمساء كذلك في الصلاة اندتنا هنيتا راسهن مملكت براسه يالوي هنا
አስተዋጽኦ ወይም በራስህ የሆነ ያለው የሆነ ክፍተትን አርመህ ወደ አላህ ስብሓነሁ ወተዓላ መመለስ ነው። ቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን አላህ እንደሚለው እናንተ አማኞች ሆይ ሁላችሁም ወደ አላህ ስብሓነሁ ወተዓላ ተመለሱ ይላል። ስለዚህ ሞትን መጠበቅ የለብንም አዩሀል ሙስሊሙን አልኪራም። ኢዘን ነስርን ከፈለግን የበላይነትን ከፈለግን የበታችነት ከእኛ ላይ እንዲወገድ ከፈለግን ወደ ዲን መመለስ አለብን። በብሔር በመጮህ አይደለም የበላይነት የሚገኘው። ጠይብ ዝም ብሎ በመቀመጥ አይደለም የበላይነት የሚገኘው። ወከዛልክ በሚዲያ ላይ ዝም ብሎ በመጮህ አይደለም የበላይነት የሚገኘው። የበላይነት የሚገኘው በሐቅ ላይ በተውሂድ ላይ በሱና ላይ በመጽናት ነው። ሐቅን በማስተላለፍ ነው። በትክክለኛ በሆነ ጎዳና ላይ ቀጥ ብለን በምንሄድ ጊዜ ብቻ ነው ማለት ነው። ያ አዩሀ አለዚነ አመኑ ኢን ተንሱሩላህ የንሱርኩም ወዩሰቢት አቅዳመኩም። ከዚሁ ጋር ልናውቀው የሚገባ የሆነ ጉዳይ አለ። እሱም ምንድነው? የኛ የበታችነት የኛ ዝቅ የማለት ሁኔታ በሙስሊሞች ላይ የሚመጣ የሆነ ማንኛውም ጥቃት አላሁ ጀለ ወዐላ የፈለገው እሱ የቀደረው የሆነው ሁኔታ ነው። ከዚሁም ጋር የሚመጣው ማንኛውም ነገር ምንድነው? ባረከላሁ ፊኩም በራሳችን በሆነ ጥፋት በራሳችን በሆነ ወንጀል ነው ማለት ነው። ማ አሳበኩም ሚን ሙሲበትን ኢላ ቢማ ከሰበት አይዲኩም እናንተ በፈጸማችሁት በሆነ ወንጀል እንጂ አንድም የሆነን ችግር አይደርስባችሁም ይላል አላህ ስብሓነሁ ወተዓላ። ኢዘን የሚመጣብን ማንኛውም የበታችነት ይሁን ዝቅ ማለት ይሁን ሁሉም በራሳችን ሰበብ ነው። ሙስሊም ለሙስሊም እየዋሸ ሙስሊም ለሙስሊም እንዴት ይዋሻል? ሙስሊም ለሙስሊም እያጭበረበረ ሙስሊም ለሙስሊም ያላልኩትን ያላለውን ብሏል እያለ ወከዛልክ ያለውን እየሸመጠጠ ወይም እየካደ ወከዛልክ ለካፊሩ ደግሞ ከሙስሊሙ በላይ እያዘነ ሙስሊም ወንድሙ እንዲለወጥ የማይፈልግ በሁሉም ደረጃ በዱንያውም ወከዛልክ በዕልምም ቢሆን በማንኛውም ምቀኝነት ውስጥ እየገባን አላሁ ስብሓነሁ ወተዓላ እንዴት ብሎ ይርዳና? አዩሀል ሙስሊሙን ይህ ሁሉ እኮ የተከለከለ ሐቂቀተን። እስኪ አኽላቃችን እንመልከት፣ እስኪ ስራችን ሙዓመላችን፣ እስኪ እንዴት ነው ከሰዎች ጋር ያለን ግንኙነት? ይህንን እስኪ እናስተውል እንመልከት፣ ራሳችን ልንገመግም ይገባል። የዚህን ጊዜ አላህ ስብሓነሁ ወተዓላ ከእኛ ላይ ይህንን ችግር ያነሳልናል ማለት ነው ብኢዝኒላሂ ተባረከ ወተዓላ። ኢዘን ማንኛውም የሚመጣው የሆነ ጉዳይ ሁሉም በራሳችን በሆነ ችግር እንደሆነ ልናውቅ ይገባል። ወደ ራሳችን እንመልከት። አላህ ስብሓነሁ ወተዓላ የበላይ ያደርገናል ከፍ ያደርገናልና ማለት ነው ኢንሻአላሁ ተዓላ። ስለዚህ ዲንን እንወቅ፣ እንማር፣ ሐቅን እንቀበል፣ ወደ ሐቅ እንዙር፣ ከተለያዩ ወንጀላቶች ራሳችንን እናርቅ። እነዚህ ወንጀላቶች ብቻ አይደሉም፣ እነዚህ ብቻ የተጠቀሱት ብቻ አይደሉም፣ ሌሎችንም ወንጀላቶች በአጠቃላይ መራቅ አለብን ማለት ነው። ወንጀልን በምንፈጽም ጊዜ ወደ አላህ ስብሓነሁ ወተዓላ እስካልተመለስን ድረስ የበታችነት ነው አላሁ ስብሓነሁ ወተዓላ የሚያጎናጽፈን ማለት ነው። ማንኛውም ወንጀል ትልልቅ የሚሆን ትንሽ ወንጀላቶች ሁላቸውንም ልንርቅ ይገባል ማለት ነው። ባረከላሁ ፊኩም። አላሁ ስብሓነሁ ወተዓላ የተውሂድ ባልተቤቶች የሱና ባልተቤቶች አላህ ያድርገን። ከበላይ ከሚሆኑ አላህ ዐዘ ወጀል ከሚነስራቸው ሰዎች መካከልም አላህ ያድርገን። جعلني الله إياكم من الذين يستمعون القول فيتبعون أحسنه. هذا والله تعالى أعلم، والسلام عليكم ورحمة الله وبركاته.